ይኸውልሽ እኔ ቆንጆ ያደለው ባል ሚስቱን አይደለም ፕሮፋይል ታቱን ላይ ይሰራታል። ያንቺውስ ቀድማ ካልደወለች አልደውልም፣ ቴክስት ስላላረገች አላረግም። እንጨጭ ቀይሪው እንደው መጀመሪያ ህይወትሽን ቀይሪ። ከዛ በኋላ ነው የተሻለው ሰው ወደ ህይወትሽ የሚመጣው። ፈልፈላ እና እንዴት ማለት ጸብ ምን አመጣ? ኧረ እንዴ ኦ ኖ ወይ ዋው ማን በእናትህ እነዚህ ደስ ይላል። እግዚአብሔር ጀግና ነህ። እንደዚህ እናትህ እንደዛ ማድረግ ራሱ አንድ ነገር ነው። ግን እሺ ጦታቸው ትልልቅ የሆኑ ሴቶች ማለት ነው ጋይስ ሲደግማቸው እንዲደገም የሚሉት ጦታቸው ላይ መሆኑ ሳቅ እንዴት እንደሚያስቀኝ ከምንም በላይ ደግሞ የሆነች ጌመር አለች ላይ ስሟን አልጠቅስም፣ ግን በጣም ነው የምወዳት። ከመቀመጥ ለካ ለምንድን ነው ተቀምጣ ጌም አትጫወተው ያለው? እሷ መቀመጫ ያስፈልጋል እንጂ ደግሞ ጦታ ላይ ዘፍዘፍ እረፍት ታደርግና ከዛ ወደ ጌማ ትመለሳለች ማለት ነው። እና ይመቻችሁ፣ የትመቹ ኧረ ሴት ላይ ምላስ ብዙባቸዋል። እግዚአብሔር የጠየቅንህን ገንዘብ ስታስገባ ልጅህን እንለቀዋለን። አለቀ። እንደነገርኳችሁ አባቱ ዱባይ ውስጥ የሚኖር መልቲ ሚሊዮነር ነው። ልጁ ትንሽ ስለሚያማው አስቸጋሪ ባህሪ ያለበት። እሺ ቶም ኤንድ ጀሪ አባቱ የጠየቅነውን ገንዘብ ልኮልን እስክንቀበለው የቱንም ያህል ቢያስቸግራችሁ ታግሳችሁ አጫውቱት። ይሄው መጫወቻ። ኧረ ትንሽ ነገር አልወድም። ልክ እንደ አባቱ ነው። አባቱም ትንሽ ነገር አይወድም። ዱባይ ላይ ብቻ እንደ ስቴዲየም ገዝፈው እንደ ቤተ መንግስት ያጌጡ እንደ ንጉስ እየኖረባቸው ለልጅ ልጅ የሚያወርሷቸው 7 ቤቶች አሉት። 7 አሊቡ ማጮተኝ። ኧረ ተው ፈጣሪ ፍራ። አያት ሆናለሁ። አሁን ተጫውት። በጣም ነው እንደ ሌክዠሪ ነገር የሚወደው አለቃ። በጣም ከባህር ዳርቻ ጸጥ እስካለ ቦታ ከከተማ መሃል ጉድ እስኪያሳይ መንደር የተገነቡ የብሩክ ሪል ስቴት ቤቶችን ገዝቷቸዋል። ኦ ፕሮሞሽን ግቢ ነው የሚመስለው። ኧረ አንተ ልጅ ተው ስለ ጉልበት አምላክ። ዋው ፕሮሞሽን ሌቨል ከፍ ማድረግ ይቻሉት ማለት ነው አለቃ። ያውም የብሩክ ሪል ስቴት ቤቶች ባርኮት ግን ትችላለህ። ምልኩ በምክንያት ነው። ኧረ ተሰጠው ጀግና አባቴ። ኧረ ክፋት፣ የጓደኝነት ክፋት። ኧረ በስ ወጠረዋት። ምን አይነት ሰው ነው? ቆስጣ ብልክህን ይዘህ መጣህ? ቆስጣ ብላሰጠችኝ። ቆስጣ ሰጠችኝ ማለት ቆስጣ ምን እንደሆነ አታውቅም? ቆስጣ ይሄ ነው ፍሬሽ ነው እኮ ብላለች። ሽምብራ ይዘን መጣ ማለት ነው። ፍሬሽ ነው ቆስጣ ነው። ይሄ ሽምብራ ነው። ምንድን ነው ይሄ? ቆስጣ። አረ ልጅ አብዷል። ምን ሆነ ነው? አይደለም ቆስጣ ነው በቃ። ማጣቀው አንተ ግን ቆስጣ ብላ ፍሬሽ ነው ብላ ሰጠች። 50 ብር አሪፍ ነው። ስማንት ሂድና መልሰው። መንገድ ላይ እኮ ናት። አንተ አሁን የሼፍ ወንድም ነው ቢባል ይታመናል? ጭራሽ ወንድሙ ሼፍ ነው። ወጣልኝ። ጭራሽ ወንድሙ ሼፍ ነው፣ እሱ ግን ቆስጣ ነው ያውቅ። ኧረ አንተ ልጅ ዝም ብለህ መብላት ነው እንደ ስራክ። ሸኛላት አባት። ይሄ ነው በቃ ራስን ቻለ። የምን አባ ቪዲዮ ነው? የምን አባ ቪዲዮ የምቀርጸው? የታ አባ እንዴ
ኤሌትሪክ አውቶብስ ጅፍሬኑ እንዲህ ነው ብሎ ከዛ ፈልጌ ነው የምታገኘው መልስ። መሪው ደግሞ ሌላ ሌብል በግድ እኮ ነው የምታዞረው። መስዋዕት እኔ መኪና ትዝ ይለኛል። ጀግና አባት 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 ዋው ተሳፋሪ ላበላ ብየውን ራሱን እየጠረገ ነው የሚሄደው። ሶፍት እንትን ማረብ ብር ሲሰበስብ ደግሞ ህፃን ልጅ ትቆማለች። አቤት እንዲህ ማለታቸው ዋው ፈኒ አይንዬ ፕራይምሽ ላይ ነበርሻ ዛሬ በበዓሉ ታዲያ ከዛለ ለሚስትየው በጆሮዋ ስለ እናቱ የሆነ ነገር ፈይውላታለሁ። ያቺ እናቱን ሲጀመር እየፈነፈነች አትለው መሰለ። አቤት አንተ እንዴት አሰብከው ግን በእናት ከዛስ እንዴት መጣል? እንቅላቴን ተጠቅሜ ነው። ከዛ በጥፊ ሲያላጋት እናቴን ስማታሽ ብሎ እሷ ለቅሶ ልጆች ለቅሶ በለቅሶ ጥሎ ቤቱን ጥሎላት ውልቅ አይል መሰለ። የምርጨክኑ በባል ምድር መጣት አዞረባት። አይስዌቱ ማታ ደግሞ አልጋቢ ለይልኝ ጥጓና ሲጂ አረ ቁንጣን ወገን ገደለኝ። ሰላም ይቆም እንዴ ምን አገባ ቢኖር ባይኖር ምን ያስከው ደግሞ ትያስ ካልጠላና ዳቦ ልከው እንኳን አደረሳችሁ ብሏል። የት ጋር ላድርገው? ይሄ ቡና ይሄ ደግሞ ቡዳ ምን ታያችሁ? በእናትህ ተዋ እንደዛ ይባል አመሰግናለሁ የሚባለው ያርቡንም ቀለል አለለ ዱላው ትንሽ ይሰማኝ። ሜንታሊም ጉዳታ ምንድነው? ምጭ ነው ደግሞ በባህላችን ባዶ ሳህን አይመለስ። በረታንተ ደግሞ የሌለ ጸባይ አታምጣ። እኔ እኮ ያለ ወትሯቸው ዳቦ ሲልኩ ጠርጥሬ ነበር። ጠንካራ አስበልተው ንጉስ ይወስዳሉ። ቼክሜት ሳሌ ሲመጣ አሰሮ ለሰይጣን በልልኝ። ኧረ ይከባድ። ይሄ ሰላቢና ቡዳ ግን አልተቻላቸው። ሜክሲኮ ቄራ ሞላ ሜክሲኮ የመንደገዘች ማንቾ ይላል አባቴ ግቢ የኔ አባት ቪአይፒ ሲቲ ዛራ ያንተማ ገቢና ነሽ። አዎ ሲቲ ሜክሲኮ የመንደገዘች ያንሰናል ደበረ ኧረ ከላይ አድርገው በእናትህ ረገጠው። ለምን ከላይ አታረገውም? ይበቃዋል። ውስጥ አይበቃውም እኮ ብቻህን እንዴ? አረ ብቻዬን ነኝ። ምን ነው የደበረክ ትመስላለህ? አረ ትንሽ ደብሮኛል። እሺ ምን ችግር አለው? ራት ጋብዝና ፈታ እንላለን። ደስ ይለኛል። እሺ ቆይ እኔ ፍቅር አንዴ አባት አንድ ማኪያቱ ጠቁር ያለው ነጣ ያለ ጠቁር ቀየረው ቀያ ማስቀየስ በደም ይጠቁራል። በደም ይጥቆር ሎሚ አያስፈልገውማ። ቅቤ ሲግባ የጾም የፍስግ ወይ መበላት። ትልቅ ሰው ሲጃጃል እንዴ ቴብሉ ምን ተገዝቶ አይደለም እንዴ? ይሄማ የጠላት መሆን አለበት። ራ ቺት እያደረገን መሳሳም። ኧረ በለው ወይኔ አንተ ገበኛ ሾፌር፣ ምን አለበት ትንሽ ምሳሳሙ? ምን ችግር አለው? ኧረ ጉድ! ኧረ ምን ሽራና ሚዜ እሷስ መክፈቷ ብድግ አድርጋ ምናምን። ኧረ እናንተ ሰዎች ግን Rough, not drop it.